ጥያቄ እንዴት ድንግል ማርያምን የመረጠ እኔን አይመርጥም ሲል ልብ ብላችሁ ስሙ። በሞት ያፈርሰዋል። ጫካ ውስጥ ገብታችሁ መቋሚያ ልትቆርጡ ብትገቡ አጠቃላይ የጫካው ዛፍ ወልጋዳ ቢሆን እናንተ የምትመርጡት የቷን ነው? በሉ ሸጋዋን በሉ እንጂ በቃ ቀጥ ያለችውን ነው። ጠማማ ይመረጣል እንዴ ለመቋሚያ? በሞቴ ንገሩኝ። እሺ አድልታችኋል? አላደላንም በሉ እንጂ። ለምን? እንድትቆረጥ ሆና የተገኘችው ቀጥ ያለችው በትር ናት። አያችሁ አይደል? ይሄን ነው ማሰብ ያለባችሁ። በሞቴ ሌላም ልንገራችሁ። መኪና ልትገዙ ሱቅ ሄዳችሁ እናንተ እንደምትፈልጉት ላይን የምትዝ እንግዲህ በእናንተ ቋንቋ ልናገር ጽድት ያለች ማለት ነው ሸጋ የሆነች መኪና አገኛችሁ ገዛችሁ። እሺ በሌላው መኪና አድልታችሁ ነው? በሞቴ ንገሩኝ። እንድትገዛ ሆና የተገኘችው መኪና ተገዛችሁ እኮ በቃ አለቀ። ልብስ ልትገዙ ሄዳችሁ ቆንጆ ልብስ አገኛችሁ ገዛችሁ። አደላችሁ እንዴ በሌላው ልብስ? ያቺ ናት ለእናንተ የምትመጥነው ልብስ የቷ ናት? ያማረቻችሁ ያቺ ናት። ልብ በሉ። ድንግል ማርያምን መረጣት ስንል እንድትመረጥ ሆና ብትገኝ በሞት ይመልሱ። እንድትመረጥ በሉ ሆና ብትገኝ ይኸውላችሁ ወደ ዓለም መጣ። ዛፍ የተባለ ሰው ነው። ወደ ዓለም መጣ። ጠማማ ዛፍ አገኘ። በጥንት አብሶ የበደለ ኃጢአት ረግረግ የሞላበት ኃጢአት የሰፈነበት ሰው አገኘ። ከዚያ መካከል ላይ ኃጢአት ያልወደቀባት መርገም ያልወደቀባት አዳም በበደለ ጊዜ የአዳም በደል ያልነካት ሕሊናዋን የጠበቀች እንደፈጠራት ሆና የተገኘች ንጽሕት ዛፍ ድንግል ማርያምን አገኘ። ይኸውላችሁ እሷን ሲያገኝ ተመልከቱ። አቃቤ ሥራይ መጻ እምሰማየ ሰማያት ባለመድኃኒት ከሰማይ መጣ ይላል ቅዱስ አባ ጊዮርጊስ ዘጋስጫ። ወረደም ሰማየ ሰማያት ከሰማይ ወረደ። ጎቆጽ ለእጹኒ ተረክበ በቤተ ዳዊት። ድህነት የሚደረግበት እንጨት ከዳዊት ቤት ተገኘ ማለት ከዳዊት ነገድ ድንግል ማርያም ለዓለም ድህነት ክርስቶስ ለእናትነት ይመርጣት ዘንድ ከስጋዋ ስጋ ከነፍሷ ነፍስ ይነሳ ዘንድ ድንግል ማርያም በንጽህና ተገኘች። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ስለዚህ መመረጧን ብታጸና ለእናትነት መረጣት። አያችሁ አይደል? እስኪ በሉ መመረጧን ብታጸና በሉ ሁላችሁም። ለእናትነት መረጣት። ለምን መረጣት? ለእናትነት። ምክንያቱም ከሷ በላይ ለእግዚአብሔር እናት ሊሆን የሚችል ፍጡር የለም። እሷ ናት እንደተመረጠች የቆየች ሕሊናዋን የጠበቀች ዓይኗን የጠበቀች በሐሳቧ ምድራዊ ነገር ያልገባባት በዓለም ላይ እየኖረች የዓለም ቆሻሻ ያላሳደፋት። እንዴት በዓለም እየኖረች ኃጢአት አላገኛትም ሲል ደግሞ ምን እንለዋለን? ፀሐይ በቆሻሻ ዓለም ላይ እያበራች መች ትቆሽሻለች? ፀሐይ በቆሻሻ ውሃ ላይ እያበራች ውሃውን ታስወጣለታለች። ወይ ይደርቃታል ወይ ይለይለታል እንጂ ፀሐይ አትቆሽሽም። በቆሻሻው ዓለም ድንግል ማርያም ብትኖር የቆሻሻው ዓለም ኃጢአት ሳያገኛት እንደ ፀሐይ እያበራች መድኃኔዓለም አገኛት። የዚያን ጊዜ ምን አላት? መረጣት። ለምን መረጣት? ለእናትነት።